ሰው ከእግዚአብሔር ሲጠራ ወጀብ አያቆመው። ዛሬ ይሄ ትውልድ በወጀብ አይቆምም። እግዚአብሔር እስካየላችሁ ርቀት ማንም አያቆማችሁ። ርዕሱ እንዲህ ብየዋለሁ። ያው እኔ ትንቢታዊ ቃል ነው የምናገረው፣ መለኮታዊ ቃሎች ነው የምናገረው። ይሄን እንደ እግዚአብሔር ቃል ወሰዱት፣ እንደ ትንቢት ወሰዱት። ገደቡ ይጣሳል ነው የዛሬ መልእክቴ። እስቲ ጮክ በሉና አጠገባችሁ ያለውን ሰው ዛሬ ሰብረህ ጥሰህ ትወጣለህ በሉት። እኔ አዋጃችሁን ወድጃለሁና ማወጅም ወዳለሁ። ሰብሬ በሉ፣ ጥሼ እወጣለሁ። የሚያቆመኝ የለም፣ ክልል የለኝም፣ ሰፈር የለኝም። እግዚአብሔር ወዳየልኝ እሄዳለሁ። የሚይዘኝ የለም፣ የሚያቆመኝ የለም። ኢየሱስ ጌታ። ጥሼ እወጣለሁ የሚል እስቲ በታላቅ እልልታና ጭብጨባ ኢየሱስ ያድናል። ዋው መንፈሱ አለ። ሃሌሉያ። ላንብበውና ቃሉን ከዛ በኋላ የእግዚአብሔርን ቃል ሼር አደርጋችኋለሁ ማለት ነው። የማርቆስ ወንጌል ነው። የማርቆስ ወንጌል ምዕራፍ 2 ብዙዎቻችሁ ታውቁታላችሁ። ቃሉ ብርቱ ቃል ነው። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅም ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎች የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነደሉ። ሽባውንም የተኛበትን አልጋ አወረዱ። ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶች በዚህ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያሰረይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነስ አልጋህን ተሸክምህና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያሰረይ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነስ አልጋህን ተሸክመህ ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። እንዲህ ያለ ነገር አይተን አናውቅ። ዛሬም እንደው አይታችሁ የማታውቁት ነገር ይሁን። አይታችሁ ሰምታችሁ የማታውቁትን ነገር ስሙ። አይታችሁ የማታውቁትን ነገር እዩ። ይሄ አዋጅ ነው። አንድ ሰው አሜን ብሎ ይውሰድ። በቃ ሰምታችሁ የማታውቁትን ትሰማላችሁ፣ አይታችሁ የማታውቁትን ታያላችሁ። ይሄንን የሚያደርገው የሰራዊት አምላክ እግዚአብሔር ነው። አንድ ሰው አያለው የሚል አሜን ይበል። ኢየሱስ ያድናል። እኔ ይሄን ቃል እያነበብኩኝ ወደ ልቤ የመጣው ፓሬስን የማያውቀው ሰው የለም። መወለድ የሚገባው ሰውም አይደለም ማለት የተጠበቀ ሰው አይደለም። የመጣበት መንገድም ጥሩ አይደለም። ልጁ የመጣበት መንታዎቹ የመጡበት መንገድ ልክ አይደለም። እንደ ሁሉ ጊዜ እግዚአብሔር ልክ ያልሆነ ልክ የሚያደርግ ኢየሱስ ያድናል። እዚህ ልክ ያልሆነ ነገር የያዛችሁ ልክ ሆናችሁ ትወጣላችሁ። ይሄ ቦታ የተጣመመን ማቅኛ፣ የተሰበረን መጠገኛ፣ የሞተን ማስነሻ፣ የታመመን ማዳኛ ነው። ኢየሱስ ያድናል። የቀኑ ሰዎች የሚመጡበታል። ኃጢአት የሌለባቸው ሰዎች የሚመጡበት አይደለም። ዛሬ ይሄ ጉባኤ የመጣችሁ ሰዎች በየትኛውም ሁኔታ ኑ። እግዚአብሔር የሆነን ሰው አቅጣጫ ለውጦ ይወጣል። እንዲህ በሉ፣ ይለወጣል በሉ። በደም እንደመጣው አልሄድም በሉ። ጌታ ይወደኛል በሉ። ኢየሱስ ያድናል። አንድ ሰው አሜን ይላል። ኢየሱስ ያድናል። ሁሌ እኔ ጌታዬን የምወደው የፍቅር አምላክ ፍቅር የሆነ የተወደደ እኔ አንድ ጊዜ አንዲት
ካናዳ ያለው ነው። በጣም አሁን እዚህ ነው ያለችው። ምናልባትም ትሰማኛለች። በጣም በኃጢአቷ የታወቀች ነው። በኃጢአት ማለት እና ብዙ ሰዎች መክረዋት ያልተለወጠች ነው። ግን ጌታን ትወዳለች። አቅቷት ነው። አቅቷት እንጂ እንደ ሰው መሆን ሳትፈልግ ቀርታ አይደለም። ግን አቃታት፣ አልቻለችም። መኖር ትፈልጋለች፣ ለጌታ ትጥራለች፣ ግን አልቻለችም። የሆነ ቦታ ትደናቀፋለች። ጌታ ደግሞ ይሄን ስለነገረኝ ተሸከማት ስላለኝ በሚችለው መጠን አብሬያት ሆናለሁ፣ እሸከማታል። አንድ ቀን ግን እግዚአብሔር አንድ ትንቢት አመጣለሱ እወድሻለሁ የሚል። የሚገርም እኮ ነው። የገረመኝ ምን እንደሆነ ታውቃላችሁ? ነብዩ ተሳስቷል አሉ። እንዴት እቺን እወዳታለሁ ይላል? እንዲህ ያደረገ እሰራብሻለሁ፣ እጠቀምብሻለሁ፣ እቀይርሻለሁ የሚል ነው መልእክቱ። እሷ ታለቅሳለች። አንዳንዱ የውሸቷን ነው ይላል። ማስተምራት እኔ ስለሆንኩ ይገባኛል፣ ልቧ ይገባኛል። እኔ ፓስተርን የወደድኩ ለዚህ ነው። ምን አረገ መሰላችሁ? እያንዳንዳችሁን ያውቃል የቀራችሁት። አንዳንዱ እኮ ግድ የለውም። አንዳንዶቻችሁ ልታዝኑ ይችላል። ስም ሲጠራ ጥሩ ነው። እረኛ ማለት ይሄ ነው። በጎቹን የሚያውቅ ሲቀሩ የሚያውቅ ሲመጡ የሚያውቅ ነው። እስቲ አሜን በሉ በደም። እረኛ ካላችሁ እንደሱ ግድ የለሽ እረኛ አይሁንባችሁ። በቃ የሆነ ነገር ሲጎላችሁ ጎደላችሁ፣ የሆነ ነገር ሲጣመም ተጣሟል የሚላችሁ እውነቴን ነው። እረኛ እግዚአብሔር አሳጣችሁ። ምን ልላችሁ ነው? ተክሉ አለችኝ፣ መጣችና እኔ ጋር አለቀሰች እና አስላሳዘነችኝ። አብሬያት አለቀስኩ። ያልኳት አንድ ነገር ነው። ስሟን አልጠራም። አይዞሽ እርግጠኛ ሆኜ እነግርሻለሁ፣ ሰብረሽ ትወጫለሽ አልኳት። ሰብረሽ ትወጫለሽ። ይሄንን ያስጨነቀሽን፣ ግራ ያጋባሽን፣ ተስፋ ያስቆረጠሽን ጥሰሽው ትወጫለሽ። አንቺ ብቻ አሜን በይ አልኳት። ዛሬ እስቲ አንድ ሰው አሜን ይበል። ጥሶ የሚወጣ ገደብ ያደረግባችሁ ጠላት ከዚህ ቦታ አትንቀሳቀሱም፣ ይሄ አንቺ ቦታ ነው ያላችሁ፣ ያ ቦታ የእናንተ አይደለም፣ ሰፈሩን ለቃችሁ ትወጣላችሁ። አንድ የገባው ሰው አሜን ይበል ባካችሁ። አመልጣለሁ እወጣለሁ የሚል የሚገርም ነው። ወጣች እኮ ልጅቷ፣ የሚገርም መውጣት ወጣች። አሁን ለብዙዎች የምትጠቅም የምታስተምር ስትሰብክ መሬት ላይ ቃሏ ጠብ የማይ ልጅ ሆነች። ታውቃላችሁ እግዚአብሔር ያየው ነጋችሁን። ዛሬ ምንም ሁኑ ነጋችሁን ያየ አምላክ ስሙ የተባረከ ይሁን። እኔ ነገን አይቶ ነው የጠራኝ፣ ዛሬን አይቶ አይደለም። ዛሬ ምንም ሁኑ ነጋችሁን ያየ አምላክ ዛሬ ካላችሁበት ቦታ ሰብሮ ያወጣችኋል። አንድ የገባው ሰው አሜን ይበል። ሰብሬ እወጣለሁ የሚል ኢየሱስ ያድናል። እኔ በመንፈሴ ስለማይ ነው ሰብሮ የሚወጣ ሰው አለ። ሃሌሉያ! ገደብ ሰብሮ የሚወጣ ከተከለለበት ክልል የሚወጣ እንደ ፋሬስ አምልጦ የሚወጣ እዚህ ጉባኤ አለ። አንድ ሰው ጮህ አሜን። የሆነ ሰው ወጥቷል። እህቴ ወጥተሻል፣ ይኸውልሽ ተፈርጀሻል፣ ከዚያ አትወጪም ብለዋል። በቃ የሚያውቁሽ በዛ ነው። ከዚህ በኋላ የሚያውቁሽ በሌላ መልክ ይሆናል፣ በሌላ ምዕራፍ ይሆናል። ኢየሱስ ሰፈርሽ ይቀየራል፣ ቀበሌሽ ይቀየራል፣ ወረዳሽ ይቀየራል፣ ስራሽ ይቀየራል፣ ጸሎትሽ ይቀየራል፣ ቅድስናሽ ይቀየራል፣ እግዚአብሔርን መውደድሽ ይቀየራል። አንድ ሰው ጮህ አሜን ይላል። ኢየሱስ ይቀየራል የሚል አዋጅ። ሰይጣን ስማ፣ ከዚህ በኋላ ይህን ህዝብ እንዲህ አታገኘውም። አምልጦ ታገኘዋለህ፣ ወጥቶ ታገኘዋለህ፣ ተሻግሮ ታገኘዋለህ፣ ከፍ ብሎ ታገኘዋለህ፣ ክልሉን ጥሶ ታገኘዋለህ። ኢየሱስ ለዘላለም ጌታ ነው። በቃ ሰፈር ተቀየረ። ወንድሜ ጥሰት ወጣል። በቃ አትያዝም። እግዚአብሔር በልዩ ቅባት ይቀባል። ኢየሱስ ዳርቻን ያስፋል። አትያዝ፣ ተለቀቅ በኢየሱስም እና ስልጣን። የሆነ ሰው ለቆ ሄደ። በቃ አሁን እናንተ እዚህ ናችሁ እኮ መንፈሳችሁ ለቆ ሄዷል። አዎ ስጋችሁ እዚህ ነው ያልተቀየረ ነገር፣ መንፈሳችሁ ግን አምልጧል። በቃ መንፈሳችሁ አምልጧል። ላትያዙ መንፈስ ያምልጥ ብቻ። አንተ እዚህ ሁን ግድ የለም። መንፈስ ያምልጥ፣ አትያዝ፣ አትገደብ። ኢየሱስ ያድናል። ወንበርህ አንድ ሰው የሚያስቀምጥ ነው አይደል? መንፈስ እኮ ሰፊ ነው። ዛሬ በመንፈሱ ይንካችሁ፣ አይኖቻችሁን ያብራላችሁ፣ በኢየሱስ ዳርቻችሁን በአእምሮ ያስፋላችሁ። ትሰፊያለሽ ተብሎ ተጽፏል። ትሰፋፊያለሽ ተብሎ ተጽፏል። የሆነ ሰው ይስፋ። በቃ የተያዘ የሆነ የተቆጠበ ሰው ዛሬ ይለቀቅ በኢየሱስም። ዳርቻችሁ ይስፋ በኢየሱስም።
ይሄ ከአካባቢ ይሰጣችሁ በኢየሱስ ስም። ታላላቅ ቦታዎች ለእናንተ ይሁኑ በኢየሱስ ስም። ትልልቅ አደባባዮች ይሰጧችሁ። አሜን በሉ። ይሁንላችሁ። ይሄ ትንቢት ቃል የትንቢት ቃል። ሁለት ምስኪን ልጆች መወለድ በማይገባቸው ሰዓት የተወለዱ ድንገት አዋላጅ ጋር ሄዱ። ነጋቸው ሊነገራቸው። እዚህ ቤት ነገን የሚቀይር ነው ያለው። ታውቃላችሁ? የጌታ መንፈስ ነገን ይቀይራል። እዚህ መታችሁ ነጋችሁ ሳያምር አትወጡም። ማንም ሁኑ ማን ምንም ሁኑ ምን ዛሬ የሆነ ሰው ነገ ይለወጣል። የሆነ ሰው ነገ እህቴ ያንቺ ነገ ተለውጧል። ነገሽ አሁን ነሽ፣ አሁን ያለሽው ነሽ አይደል? ነገ ግን እንዳሁኑ አትሆኝም። በቃ ነገሽን የሚለውጥ መንፈስ እዚህ ቦታ አለ። ገደብን የሚያስጥስ የተያሽበትን የሚያስለቅቅ ዛሬ የጌታ መንፈስ ይመጣል። ውሰጁ በኢየሱስ ስም። ይሄን መንፈስ ስም የሚቀይር ታሪክን የሚለውጥ ሁለቱም ማህፀን ውስጥ እያሉ አዋላጇ ስም ልታወጣ። ታውቃላችሁ? አንዳንድ ሰዎች ቁጭ ብለው ስም ያወጡላቸዋል። እኔ ማንም እንዳወጣልኝ ስም ልጠራ አልችልም። እኔ በጠራዎች ስም ትጠራለች ነው። ይሁን አካባቢ የሚልህ ነገር አለ፣ ሁኔታ የሚልህ ነገር አለ፣ ሰፈር፣ እናት፣ አባት፣ አጎት የሚልህ ነገር አለ። አንተ አጎት እንደሚልህ አይደለም፣ እግዚአብሔር እንዳለህ። አሜን። ንገሩን ለሰይጣን አንተ እንዳልከኝ አይደለም። አንተ ባስቀመጥከኝ ቦታ ነገ አታገኘኝም በሉ። አታገኘኝም። የሰጠኝ ሰፈር የኔ አይደለም በሉ። ማራ የኔ ስም አይደለም በሉ። እናንተ ኑሃሚኖች ጣፋጮች ናችሁ። አንዳንዴ ሁኔታ የሚሰጣችሁ ስም አለ። ያ አዋላጅ ልክ ሊወለዱ ሲል ለሁለቱ ልጆች ስም ሰጠቻቸው። ያኛው መጀመሪያ አለችው፣ ሁለተኛው መጨረሻ አለችው አይደል? ይሄ ይወለዳል ነው ያለችው አይደል? መጀመሪያ ይወጣል ነው ያለችው። ስም አላቸው። እኔ ያልኳችሁ በመንፈስ ነው እያወራችሁ ያለው። ያኛውን መጀመሪያ ያለችው አንተ ኋለኛ አለችው። ኋለኛውን ፊት የሚያደርግ አምላክ አለ አላችሁ። አምላካ ይወላችሁ ተቀደምኩ የምትሉ ሰዎች አዙሮ ቀዳሚ ያደርጋቸዋል። እስቲ እንዲህ በሉ፣ አዙሮ ቀዳሚ ያደርጋል በሉት። አዙሮ ትቀድመዋል። ኢየሱስ የቀደመን ትቀድመዋል። የቀደመሽን ትቀድመዋለሽ። ምንም ያህል ጠላት ርቆ ቢሄድ እግዚአብሔር ሊቀድመው አይችልም። አምላክሽ ይቀድማል እንጂ አይቀደምም። አንድ ሰው አሜን ይበል። አዙሮ የሚያስቀድም መጀመሪያ መጨረሻ ብላ ስም አወጣችላቸው። አልፋ ኦሜጋ የሚለው አይደለም። ይሄ ተጎታች ማለት። ከዛ ምን እንደሆነ ታውቃላችሁ? ሴትዮዋ ጨርሳለች። ደግሞ መጀመሪያ ያለችው እጁን ስላወጣ ባይዘው እግዚአብሔር ቤት እጅ በማውጣት አይሆን፣ በጌታ ምርጫ እጅ አውጥቶ የተመረጠ ይገባል። ይሄ የቀበሌ አይደለም። እጅ አውጡና የሚባል የለም። የተቀባ ብቻ የሚሰራበት ቤት። አሜን በሉ ባካችሁ። ያየነውን እንጂ ምን ቀባው ሰው እጅ አውጥቶ አንቀባም። እንዲህ አይነት መቀባት የለም። እኔ አላምን። መንፈስ ቅዱስ ራሱ ይለያል። አሜን በሉ ባካችሁ። ከጠራችሁ ጌታ ይጥራችሁ። በሰው ምርጫ ብትጠሩ ሚሊየንስ ቢመርጣችሁ ጌታ ካልመረጣችሁ ምን ዋጋ? ኤልያብን እኮ በሙሉ ድምጽ እኮ ነው የመረጡት። በሙሉ ሳሙኤል ሲጨምር በምርጫ እኮ ነው። እጅ አውጡ ተባለ፣ ሁሉም እጅ አወጣ። ኤልያብ ነው ተባለ፣ ይሄ ነው ተባለ። ግን ያ ሰውዬ ጫካ ነው ያለው። ዋናው የተመረጠው ጫካ ሁኚ፣ ቀድመሽ ትመጫለሽ። ኢየሱስ ያድናል። አትቀደሙም። የሰራዊት አምላክ እግዚአብሔር እንዲህ ይላችኋል፣ አትቀደሙም ይላችኋል። በማንም አትቀደሙም። ቀዳሚ ትሆናላችሁ። ማንም እዚህ ቤት አይቀደምም። ከጌታ ጋር ሆናችሁ አትቀደሙም። አትፈጥኑም፣ ግን ፈጥናችሁ ትደርሳላችሁ። አዎ ቅባቱ አካባቢ ያሉት እነሱ ናቸው። እጅ ወጣላቸው ናቸው። አንዳንዴ ታውቃላችሁ የተቀቡ ሰዎች ዙሪያ መዞር እንድትቀቡ ያደርጋቸው። ቅባት ከላይ ምርጫ ከላይ ነው። ሄኖክ ምንም ቢወዳችሁ ሊቀባችሁ አይችልም። እግዚአብሔር ቀባ ሲለው ይቀባ። ከዛ ውጪ ስህተት ነው። ብዙዎች እንደዛ ሆነው አቋርጠው ወጥተዋል። ደክሟቸው ወጥተዋል። የሆነ መከራ አቆሟቸዋል። መከራ የሚያቆም ቢሆን ፓስተር ሄኖክና ባለቤቱ ይቆሙ ነበር። እንደመጣው ወጀብ ማለት ነው። ሰው ከእግዚአብሔር ሲጠራ ወጀብ አያቆመው። ዛሬ ይሄ ትውልድ በወጀብ አይቆምም። አሜን በሉ በደንብ። ኢየሱስ አትቆሙም ብያችኋለሁ። በኢየሱስም አትቆሙም። ትቀጥላላችሁ፣ ትወርሳላችሁ፣ ትሄዳላችሁ። እግዚአብሔር እስካየላችሁ ርቀት ማንም አያቆማችሁ።
አንድ አልቆምም የሚል ሰው ለምን አሜን አይልም? አጠገባችሁ ያለውን ሰው እግዚአብሔር እስካለ ቦታ እስክደርስ አትቆምም በሉት። አትቆምም፣ አትቆሚም፣ አትቆሙም። በኢየሱስ አትቆሙም። ሊያቆማችሁ የወጣ የገደባችሁ ዛሬ ግድቡ ይነሳል። አሜን በሉ። ይነሳል። በፊታችሁ የቆመ እንዳትሻገሩ ያደረገ ግድቡ ይነሳል። የትም የመጣ ነገር ቢኖር እግዚአብሔር ቀድሞ ከፊታችሁ ይጠርገዋል። አሜን በሉ። በደም ኢየሱስ ያድናል። የሆነ ሰው አምልጧል። የሆነ ሰው አምልጧል። የሆነ ሰው ግድብ አፍርሶ ወጥቷል። የሆነ ሰው የሆነ የተገደበ ሰው ይታየኛል። በቃ ግድቡ ይጣሳል። የሆነ የወሰናችሁ ይለቃችኋል። እጅ እግራችሁ ይፈታል። ማንም አይዛችሁ ፍቱና አምጡልኝ ያለ ጌታ ዛሬ ትፈቻለሽ፣ ወደ ጌታ ትመጫለሽ። ማንም አይዝሽም፣ አያቆምሽም። የጌታ ክብር ባንቺ ላይ ይገለጣል። የሆነ ሰው አምልጧል። ታውቃላችሁ? የሆነ ሰው አምልጧል። ለመቀባት ለእግዚአብሔር ለመኖር እግዚአብሔር በሕይወቱ ሊሰራ አጥሩ የፈረሰለት አንድ ሰው አለ። አሜን ይበል። ኢየሱስ ያድናል። አጥሬ ፈርሷል የሚል ጮሆ አሜን ይላል። ኢየሱስ ያድናል። አጥር ፈርሷል። እናንተ ይሄን አጥር ነው የምታዩት እንዴ? በመንፈስ ፈርሷል እኮ። ሰፍታችኋል፣ በስታችኋል። ዳርቻችሁን እግዚአብሔር አስፍቶታል። ለብዙዎች አባት ትሆናላችሁ፣ ለብዙዎች እናት ትሆናላችሁ። አንቺ ያላማጥሽ መካን ሆይ እልል በይ፣ ካልወለደች ከወለደችው ይልቅ መካኒቷ በልጅ ተባርካለች ይላል። ዛሬ የሆነ ሰው ተባርኳል። የሆነ ሰው ማህፀኑ ተከፍቷል። የሆነ ሰው አምልጧል። የሆነ ሰው ማህፀኑ ተከፍቷል። የሆነ የተከለለ ሰው ሄዷል። በኢየሱስ ስም እናስጥ። የሆነ ሰው አምልጧል። እኔ እዚህ ጋር ቃሉ ላይ ላልመጣ እንዳልኳችሁ እኔ ትንቢት ነው የምናገረው ብያችሁ። ስለዚህ ዛሬ በኢየሱስ ስም የሆነ ሰው አምልጧል። የሆነ ሰው ድንበሩ ፈርሷል። እነዛ ሰዎች ጣራውን ነድለው አይደል ሽባውን የከተቱት። ዛሬ የሆነ ሰው ጣራ ተነድሏል በኢየሱስ ስም። የሆነ ሰው ችግር ተነድሏል በኢየሱስ ስም እናስጥ። የሆነ ሰው አመለጠ። በቃ እኔ በመንፈሴ እኮ እያየሁ ነው። ያመለጡ እየሮጡ ያሉ ሰዎች አሉ። በቃ አልያዝም የሚሉ እስካሁን ያስከኝ በቃሃል፣ ከዚህ በኋላ እኔን አታቆመኝም የሚሉ ልጆች ከዚህ ቦታ ላይ ይነሳሉ። ህፃናት ይነሳሉ። ወጣቶች ይነሳሉ። ይሄ ቦታ በተቀቡ ሰዎች ይሞላል። በኢየሱስም አሜን በሉ ባካችሁ። ይሄ ጉባኤ እሳት ይወድቃል። ኢየሱስ ያድናል። መንፈሱ በኃይል አለ። እናንተ የሆነ ሰው አምልጧል። የተወሰነበት አንተ አትወጣም የተባለ ሰው ወጣ በኢየሱስ። አንተ አትጠቅምም የተባለ ያንተ ነገር አይሆንም የተባለ ይሆናል በኢየሱስ እናስጣ። እኛ በጠቋር ወሰንጋላ አዳልሞት አናምንም። የጠራን የታመነ ነው። ኢየሱስ ያድናል። ድግምት አስማት በእኛ ላይ አይሰራም። ገደባቸውን ያፈርሰዋል። ኢየሱስ ያድናል። የዘርማን ዘር ኃጢአት እኛ ላይ አይሰራም። ኮተታ አይሰራም። ጠቋር ወሰንጋላ አዳልሞቴ በእኛ ላይ አይሰራም። የሚሰራብን የመረጠን ኢየሱስ ብቻ ነው። የጠራን የታመነን። የሆነ ሰው አምልጧል። የሆነ ሰው አምልጧል። የጌታ መንፈስ ታውቃላችሁ እንዴት እንዳለ ብታውቁ። በጣም የሚገርም መንፈስ አለ። የሚገርም አንዳንዶች ሲወጡ ነው ያየሁት። አይቆሙም። በቃ ማንም አያቆማቸው፣ ማንም አይዛቸው። እጁ ያለባቸው ሰዎች እነሱ የሄዱበት ቦታ ሁሉ ይከፈታል። በሞገስ ይቀባቸዋል። መስሪያ ቤት ቢሄዱ ይወደዳሉ። በቃ የሄዱበት ሁሉ ለነሱ በር ይከፈታል። አስቴርን በሞገስ ያሰባት ጌታ ዛሬ የሆነች ሴት ታስባለች። የአስቴር መንፈስ የወደቀባት ሴት አለች ዛሬ። በቃ በሄደችበት ቦታ ሁሉ ዘንግ የሚሰረጋላት ግቢ የምትባል ይሄ አንቺ ነው የምትባል ኢየሱስ የፈለግሽውን አድርጊ የምትባል ዛሬ በኢየሱስ በዚህ ጉባኤ መጡ። በኢየሱስ ምን አሰጣ? ምን አይነት መንፈስ ነው? ኧረ ኢየሱስ ያድናል። የሆነ ሊሚት ሲነሳ ስላየው ነው። የሆነ እኔ የሆኑ 3 ሴቶች ሲነሱ አየው። ታውቃላችሁ? የሆነ በቃ በሳት የሆነ የነደዱ ሰዎች የሚናገሩት ቃል ጠብ የማይልባቸው ታያዋቸዋላችሁ። እነዚህን ሰዎች ኢየሱስ ያድናል። ቦልድሊ የሚናገሩ ቃላቸው ሻርፕ ይሁን። በህልሟ ስትቀባ ያየች ሴት አለች እዚህ ውስጥ ታውቃላችሁ? በህልሟ እግዚአብሔር መጥቶ ሲያረሰርሳት ዛሬ ህልም እውን ይሆናል። ኢየሱስ ያድናል። ህልሙ ተግባራዊ ስጋ ይለብሳል። ታውቃላችሁ? እንዳልኳችሁ ነው።
እግዚአብሔር ታሪክ የተለወጠ ያቀኛል ፓስተር ታሪክ የተለወጠልኝ እንኳን ልጅ ወልዳለሁ አገባለሁ የሚል ቀርቶ ሰርቫይቭ ለማድረግ የምቸገር ሰው ነበር። እግዚአብሔር እኮ ታሪክ ይለውጥ። እባካችሁ በእግዚአብሔር ተስፋ አትቁረጡ። እዚህ ውስጥ ያላችሁ ጌታን ይዛችሁ እውነቴን ነው የምላችሁ አያሳፍራችሁ። በፍጹም ታሪክ ይገለብጣል። እኔ ካናዳ ብርቆ ነው አይደል ስናቲንግ ግን በጌታ አዲስ እያለ አንድ ነብይ መጥቶ ካናዳ ትወጣለህ አለኝ እና ትሄዳለህ፣ ታገለግለኛለህ፣ የደከሙ እጆችን ታበረታለህ፣ ብዙ ሚሊዮኖች ይሰማዋል ሲለኝ ይሄ ሰውዬ ጤነኛ ነው ሚሊዮኖች ይለኛል። እንዴት ነው ሚሊዮን ሰው የሚሰማ? ምን አይነት ቸርች ነው? አሜሪካም ያለው ትልቁ ቸርች ሚሊዮን አይዝ። ለካስ አሁን ሚሊዮኖች ይሰሙኛል ያዩኛል። እግዚአብሔር ካለ እኮ ያደርገው በምንም ያደርገው ሚሊዮኖች ይሰሙኛል አሁን አይደል እንዴ እኔ አሁን ያናይቼ ነው አይደለም። ሰውየው ሲናገር እንዳልኳችሁ እንደ እብድ ነው የተናገረው። ሚሊዮን ሲል እኔ እውነት ታዝቤዋል። ምክንያቱም እንዴት ነው ሚሊዮን 30 የሚሞላ ጉባኤ እያገለገልኩ ሚሊዮን ሲለኝ አይ በቃ ዝም ብዬ አሜን ልበል ብዬ በድፍን አሜን በሉ ባካችሁ። ሲነገራችሁ አተንትኑ። እንዲህ ቢሆን ብላችሁ ማትስ አትስሩ፣ ካልኩሌሽን አትስሩ። የእግዚአብሔር ሰው ሲላችሁ አሜን በሉና ውሰዱ። ኧረ በኢየሱስ ስምና ስልጣን ለመጣው ድምፅ ተገዢ ያድርጋችሁ። እግዚአብሔር ከተናገረ ያደርጋል በሉት። አጠገባችሁ ያለው ሰው በሉት ለቃሉ ታማኝ ነው። እኔ እንዳልኳችሁ ኬንያ ሄደ ቤሩት ሄደ ዘመድ የለኝ። እግዚአብሔር በተአምራቱ ነገሮችን ገለባብጦ የማይገናኝ ነገር አገናኝቶ ይሄው እዛው ወስዶ ከተተኝ። ነገሩ ካናዳ መሄድና ለመሄድ የእግዚአብሔር ቃል ታማኝ መሆኑን ነው ማለት። እግዚአብሔር ታማኝ ነው እያልኳችሁ ነው። በልጅነታችሁ የተናገረውን ቃል ይፈጽማል። እስቲ ይሄን የሚያምን ሰው አንድ ሰው አሜን ይላል። እግዚአብሔር ታማኝ ነው የሚል ያደርገዋል፣ ይሰራዋል። የተነገረኝ ቃል ጠብ መሬት አይልም የሚል አንድ ሰው ጮሆ አሜን ይላል። አንድም ለእስራኤል ከተናገረው የተስፋ ቃል አንድም አለ። እስቲ አንድም አይጎልም በሉ። አንድም አይጎልም እስቲ በሉት። አንድም አጠገባችሁ ያለውን ሰው አንድም አይጎልም በሉት። አንድም ደስ ስትሉ ድገሙ፣ ደስ ትላላችሁ። አንድም አይጎልም። አንዳንዱ በል ሲባል ጣራ ያለ ነው የሚለው። እዚህ አይደለም። እዚህ በጣም የተባረካችሁ ናችሁ። በጎን ነው የምትሉ። በጎናችሁ ያለውን ሰው አንድም አይቀርም በሉት። አንድም አይቀርም። አንድም አይቀርም። ብዙ አልናገርም። ይሄን የሞቀ መንፈስ አላጠፋም። ታሪክ እየነገርኳችሁ ግን እግዚአብሔር በመካከላችሁ እየሰራ እንዳለ ልነግራችሁ። በጣም የሚገርም መንፈስ አለ። ዛሬ የሆነ ገደብ ይጣሳል። ስሙኝ በደም ኧረ ስሙኝ። ኦ ማይ ጋድ አንዳንድ አዋላጅ አለ ነገን የሚያጠፋ ያልሆናችሁትን የሚነግራችሁ። እኔ የተነገረብኝ ሰው ነኝ። አትሆንም፣ አትጠቅምም፣ ይሄ ሰው የሆነ አይረባም ተብዬ ነው። አይረባም ያሉኝ ሳይረቡ ቀሩ። አይረባም የተባለው እየረባ ታውቃላችሁ። ዛሬ ሟርት የሚናገሩባችሁ እነሱ ሟርታቸው ያገኛቸዋል። እናንተ ሟርታቸው ሳይሆን የእግዚአብሔር ክብር ያገኛቸዋል። አንድ ሰው አሜን ይበል። ሃሌሉያ። እርግማን በእናንተ ላይ አይሰራም። እዚህ ሲመትቱ ይዋሉ፣ ሲደግሙ ይዋሉ፣ የፈለጉትን ይበሉ። እናንተ ግን እግዚአብሔር ወዳየላችሁ ትደርሳላችሁ። ማንም መንገድ ላይ አይቀር። ማንም እዚህ ውስጥ እውነቴን ነው ብላችሁ ከጌታ ጋር ከሆናችሁ መንገድ ላይ አትቀሩም። ጨርሳችሁ ትጨርሳላችሁ። አሜን። ጨርሳችሁ ትጨርሳላችሁ ማለት ጨርሳችሁ ትሞታላችሁ ማለት። ሳትጨርሱ ግን እውነቴን ነው ብላችሁ ህይወታችሁ አያቆም። ትጨርሳላችሁ። ጨርሳለሁ የሚል እስቲ አሜን። ይጨርሳል። የተነገረብኝ ያልቃል። አሜን። እና አዋላጇ ምን አለች? እጁን አወጣ አሰረችለትና ይሄ ነው የሚወጣው አለች። የሚወጣው እኮ ስሩ ያልተዘጋጀው በሰው ሊወጣ። አንዳንዱ ችኩል ነው ታውቃላችሁ። አትቸኩል ይረጋጋል። ይሄ ቅባት ያለበት ሰው እኮ አይቸኩል። ሰዓቱ ያለበት ሰው ያስታውቃል። የሰከነ እንደው ይሄ ምሳሌ ነግራችሁ እንደሆነ አላውቅም። እናቴ እንጀራ ትጋግርና ትሸጣለች። እንጀራ ማለት በየቦታው ትሸጣለች። ሁሌ እንጀራ ከጋገረች በኋላ የሚሸጠው እንጀራ ከጋገረ ብዙ እንጀራ ነው የምትጋግረው። ያው ታውቃላችሁ የሚሸጡ እናቶች አሉ። እሳት እያነደዱ እንጀ ስላችሁ ካምፓኒ አላት እያልኳችሁ አይደል።
ይሄ ጉሊት የሚሸጥ እንጀራ ማለት ነው። እውነቱን እንነጋገርና ግን አንድ ነገር አስታውሳለሁ። መጨረሻ ላይ ለኔ እንጎቻ ይጋገርልኝ ሁሉ ከተጋገረ በኋላ እኔ ከዛ ሁሉ እንጀራ የሚናፍቀኝ ያቺን እንጎቻ ነው። ምክንያቱም እነዛው ለኔ አይደሉ። የእናንተ በሆነ በረከት ይዋርካቸው። የእናንተ እንጎቻ ይሻላል ከሰው እንጀራ እና ሁሌ ናፍቀዋል። በቃ እንጎቻውን እስክበላ ያለኝ ስቃይ አትጠይቁ። በቃ እንደ ዓለም ዋንጫ ነው የምትጠባበቀው። ለኔ ነው ለእናንተ አይደለም። እኔ ይገባኛል ነገር እና አንድ ቀን ያው እናቶች ታውቃላችሁ ልክ እንጀራውን ጨርሰው ጋግረው ሲጨርሱ የመጨረሻውን ጎቻዋ ላይ አይቀመጡ፣ እጃቸውን ሊተጣጠቡ ይሄዳል። ከዛም ጎቻ ጋገረችና እጇን ልትተጣጠብ ወደ ጓዳ ሄደች ማለት ነው። እኔ ደግሞ አላስቻለኝም። ቀስ ብዬ ይሄ ምንድነው አክምባሎን ከፈትኩት ማለት ነው። ሳየው አይን አላወጣም ማለት ድርግም ማረኩትና ዘጋሁት። ከዛ እናቴ መጣች ማለት ታቋለች፣ ሰዓቱን ታቋለች። የሚገርም ነው። እና ልክ ሰዓቱ የሚደርስበት ሰዓት ስትመጣ ልታወጣው ስትከፍተው አይን የለውም። ከፈትከው አይደል አለችኝ። እቺ ነብይ ናት ማለት ነው። አሁን እንዲህ አይነት ሰው ነብይ ነው አይደል? እና ከፈትከው አይደል? እንዴት አወቅሽ አልኳት። አይን የለውም አለች። እኔ እስክመጣ ብትጠብቅ ኖሮ አይን አለው ትበላ ነበር። ስለዚህ ይሄንን አውጣና ብለው አለች። ሊጥ እያለኝ በላውታ የኔ ነው። ብዙዎቻችሁ ትግስት አጣችሁ። እግዚአብሔር ያውቀዋል መሳት እንደመከፈት እንዳለበት። የሆነ ሰው ኢየሱስ ያድናል። ኢየሱስ አንድ ሰው አሜን ይበል። ይሄ መገለጥ የገባው ሰው እግዚአብሔር የዘገየው አይን የሌለው እንጀራ እንዳትበይ፣ አይን የሌለው እንጀራ እንዳትበላ ነው። ዛሬ እግዚአብሔር አይን ያለው እንጀራ ይሰጣል። ታገስ ጥቂት በኢየሱስ ስም። አትክፈተው። አክምባሎን አትክፈተው። ይመጣል፣ እሱ ይመጣል። ሰዓት አለው። ኋላውን ፊት የሚያደርግ አምላክ አላችሁ። የታሰረለት ሊኖር ይችላል። አይታሰርላችሁ ግድ የለም፣ ገልብጣችሁ ትወጣላችሁ። ይሄው ፋሬስ እንደሱ እኮ ነው ያለው። ይወጣል አለችው፣ ያሰረችለት ገባ ይላል። ዛሬ ከፊታችሁ ያለው ይገባል፣ እናንተ ትወጣላችሁ። አንድ ሰው አሜን ይበል። ጠላቴ ይገባል እኔ እወጣለሁ በሉ እስቲ። ትንቢታዊ ቃል እኮ ነው። ጠላቴ ይገባል በሉ፣ እኔ እወጣለሁ በሉ። ጠላቴ ይገባል፣ እኔ እወጣለሁ። ዛሬ ለኔ ፋሬስ ይሆንልኛል በሉ። ጥሽ እወጣለሁ በሉ። ማንም አይዘኝም በሉ። ጮክ ብላችሁ እስቲ አሜን በሉ። አካል አጠገባችሁ ላለው ሰው ዛሬ ፋሬስ ይሆንልሃል። ጥሰህ ትወጣለህ በሉ። አሸንፈህ ትወጣለህ በሉ። ገደቡ አይዝህም በሉት። ዋው ዋው ዋው! የሆነ ሰው ገደብ ተጻሰለት፣ የሆነ ሰው አመለጠ፣ የሆነ ሰው ወጣ እና ይሄ የታሰረለት ገባ ይላል። አይወጣም የተባለ ወጣ። ምን ብትል ጥሩ ነው? ጌታ ይመስገን አትልም እንዴ? ሰው እኮ አንዳንዴ እኮ መታረም አይችልም እንዴ? አሁን በፊትስ አጠፋች፣ አሁን ጥሶ ሲወጣ እግዚአብሔር ይመስገን ጥሰ ወጣ አሜን ማለት የለባችሁ? አንዳንዱ ስትወጡ የማይስማሙ ስትወጡ የሚያመው እንዴ? እናንተ ስትወጡ እኮ ለኛ ክብር እኮ ነው። ሚሊዮነር ብትሆኑ እኮ አስራት ይበዛል። በኢየሱስ ሚሊዮነር ያርጋችሁ፣ ያርጋችሁ። ተባረኩ በኢየሱስ ስም። በረከት ቤታችሁ ይግባ፣ አካውንታችሁ በገንዘብ ይሞላ በኢየሱስ ስምና ስልጣን። ድሃ አትሁኑ፣ አትጡ በኢየሱስ ስም። የምትሰጡትን ይስጣችሁ በኢየሱስ ስም። ከሆነም በሉት። ግን እኔ ድሃ እንድትሆኑ አልፈልግም። በኢየሱስም ባለጠጎች ሁኑ። የሰራችሁት የተባረከ ይሁን በኢየሱስ ስምና ስልጣን ይሁን ይሁን። አሜን ያለ ወስዷል በኢየሱስ ስም። እኔ ወላችሁ የሆነ ሚራክል የሆነ ከሰማይ ግን ያላችሁ ይበዛል፣ ያላችሁ ይጨምራል፣ ይባዛል በኢየሱስ ስምና ስልጣን። ያላችሁ ይባዛ ይባዛ በኢየሱስ ዱፕሊኬት ያድርገው እግዚአብሔር። የሌላ አይመጣም ግን ያለውን ያበዛዋል። ያችም ሴት እኮ ማድጋ ውስጥ ያለውን ጥቂት ዘይት ነው የጎረቤት የሜዳ ይሞላው። በጥቂቱ መሙላት ይችላል። ዛሬ ለሆነ ሰው በጥቂቱ ነገር የተሞላለታል፣ የበዛለታል፣ የጨመረለታል፣ ያገኘ ሰው አለ። አጠገባችሁ ያለው ሰው ጥቂቱ ነገር ይበዛል በሉት። ጥቂቱ ነገር ይበዛል። እና ይሄን ብዬ ልጨርስ። እዛ አንድ አጭር ነገር እዚህ ያነበብኩት ላይ አንድ ነገር ብያችሁ ነው የምወጣው። ብዙ አልደክምም እዛ። እና ይሄ ሰው እንዳልኳችሁ ነው። እንደው አንዳንዴ ፕሊስ ሰው ጥሶ ሲወጣ አሜን ብሎ አብራችሁ በቃ የኔ ነው ወንድሜ ከበረ፣ በቃ እህቴ ከበረች፣ በቃ አገኘች፣
ኧረ በኢየሱስም ይሄ መንፈስ ይግባባችሁ። በቃ የደስታ መንፈስ ይግባባችሁ። የራሔል መንፈስ እውነቴን ነው የምላችሁ፣ የራሔል መንፈስ መጥፎ እኮ ነው። እህቷ እየወለደች የሰራተኛ ልጅ እያመጣች እሁድ ተናግሬ ሊሆን ይችላል አላውቅም፣ ረስቼዋል። ሰራተኛ እያመጣች እየወለደች ልጄ ትላለች። እህቷ እኮ ወልዳለች። ወረደ የምቀኝነት ጥግ ከማታውቀው ከግብጽ በመጡ ሰራተኞች እየወለደች እግዚአብሔር ባረከኝ፣ እግዚአብሔር ሰጠኝ ትላለች። በሌለ ኧረ እግዚአብሔር በእውነት በረከት ይባርካችሁ። በተጭበረበራ በተታለለ አይደለም፣ የእናንተ ባልሆና የእናንተ በሆነ ስትል ሰጠኝ ባረከኝ ስትል መጨረሻ አንድ ቃል ሳነብ ገርሞኛል። እግዚአብሔርም ራሔልን ተለመናት ይላል። አለመነችው ማለት ነው። ተለወጠች፣ መለመን ጀመረች። ልክ ስትለምን ዮሴፍ ጥሶ ወጣ። ዛሬ በህይወታችሁ የሆነ ነገር ጥሶ እንዲወጣ ትፈልጋላችሁ? ዛሬ በኢየሱስ ስም የጸሎት መንፈስ ይግባባችሁ፣ የልመና መንፈስ ይግባባችሁ። አንድ ሰው ለምናለሁ የሚል እስቲ አሜን በሉ በኢየሱስ። ዮሴፍ ጥሶ የወጣው ስትለምን ነው። የብዙዎቻችሁ ነገር የተያዘው ስላለመናችሁ ነው። የሆነ ሰው እዚህ ጉባኤ ያለ ሰው የሆነ የተያዘበት ነገር የሆነ አልወጣ ያለ ነገር ዛሬ የጌታ መንፈስ ያስወጣዋል። እመኑኝ በኢየሱስም የሆነ ሰው ታሪክ ተለውጧል። ለካ ማህፀኗ የተዘጋው እግዚአብሔር እዛ ጋር ክርክሯን እስክታቆም ዮሴፍ ከዛ በኋላ ተወለደ። ለሆነ ሰው ዮሴፍ ከህይወቱ ይወጣል። ዘመናችን እንደው ዝም ብሎ ባልቅ ከዛ በኋላ ሴትዮዋ አቅጣጫዋን ቀየረች። የሰው የኔ ነው ማለት አቁማ ወደ ራሷ ፎከስ አደረገች። ከዛ ሮቤልን ወለደች። የሚገርም እኮ ነው። መስመርን አስተካከል። ካንተ የሚወለደው ለትውልድ በቃ ይጠራል ስሙ ራሱ እስቲ ይጠራል። ዮሴፍ እኮ ሲባል በቃ የምንጠራው በመልካም ነው አይደል? ዛሬ መልካም ስም የሚያስጠራ ከናንተ ውስጥ ይውጣ። መልካም ስም የሚያስጠራ በሮንጋ አይደለም፣ በመጥፎ አይደለም። ዛሬ በኢየሱስም ከቤታችሁ እነ ዮሴፍ ይውጡላችሁ፣ እነ ሮቤል ይውጡላችሁ በኢየሱስም ናስልት እነ ቢንያም ማለት ነው። በጌታ በኢየሱስ ይውልላችሁ። እግዚአብሔር ይጨምራል ስትል አይደል? ዛሬ በኢየሱስም ይጨምርላችሁ። እኔ እግዚአብሔር ደግ እኮ ነው፣ ደግ ነው የምናመልከው አምላክ። ከዛ ደግሞ ስም ስታወጣ አንዳንዱ ስም ማውጣት ጎበዝ ነው ግን አይቀበልም። ምን አለችው? ፋሬስ አለችው። ጥሩ ስም አውጪ ነው ባትቀበልም። ለምን ጥሰው ወጣ? ጣሽ ማለት ነው ፋሬስ ማለት። የሆነ ሰው ስሙ ተቀይሯል። የሆነ ሰው ጥሶ ይወጣል። የሆነች ጥሳ ትወጣለች። ይሄን ብያችሁ ነው የምጨርሰው። የሆነ ሰው ጥሶ ይወጣል አልኳችሁ። በኢየሱስም ጥሼ እወጣለሁ በሉ። ጥሼ እወጣለሁ። ዛሬ ገደቡ ይፈርሳል በሉ። ይፈርሳል በሉ። አዋጅና ውጅ በኢየሱስም ይፈርሳል በሉ። የያዘን ይለቀናል በሉ። ግድ የለም። እስቲ በታላቅ እልልታና ጭብጨባ ንጉሱን እናከብረዋለን። ይሄ ቃሉን አንድ ነገር ብያችሁ ልጨርስ። ይሄ ቅድም ያነበብኩላችሁ ቃል አንድ ነገር ከውስጡ ተናግሬ ልጨርስ። ሁሉንም ብናገረው ሰፊ ነው። አንዱን ብቻ ልናገር። የሚገርማችሁ እነዚህ አራት ሰዎች ስራ ሰሪ ሰራተኛ ሲገናኝ እንዴት ደስ ይላል። አሁን ትልቁ ችግር ሰራተኛው አለ። የሰራዊት አምላክ እግዚአብሔር ሁሌ ሬዲ ሆነ በመስራት የሚሳነው የሌለ ታውቃላችሁ። አምላካችሁ የሚሳነው ነገር የለም። ምንም የማይችለው ነገር የለም። ይችላል በሉ። የኔን ነገር ይለውጣል፣ ይቀይረዋል። በእምነት ይግባባችሁ። ስራውም አለ። ሽባው አለ፣ ውሮ አለ፣ አንካሳው አለ። ስራው ሞልቷል። አሁን የጠፋው ሰሪውን ማለት ይሄ ሰራተኛው ሰሪውንና ስራውን የሚያገናኝ ዛሬ የሆነ ሰው እዚህ ቅድም እንዳልኳችሁ ስራውንና አሰሪውን የሚያገናኙ ሰዎች ይነሳሉ። አልገባችሁ? ዛሬ በዚህ ጉባኤ ስራ አለ፣ እውር አለ፣ አንካሳ አለ፣ ዲዳ አለ፣ የሞተ ሰው አለ። እዚህ ጋር ደግሞ ሰሪው እግዚአብሔር አለ። በመሃል ሆኖ ሁለቱን የሚያገናኝ ከመካከላችሁ ይነሳል። አንድ ሰው አሜን ይበል። አገናኛለሁ በሉ። እስቲ አገናኛለሁ በሉ። አገናኛለሁ። እውሩን ከጌታ ጋር፣ አንካሳውን ከጌታ ጋር፣ የሞተውን ከጌታ ጋር አንድ አገናኛለሁ የሚል ሰው አሜን ይበል ባካ። ራሳችሁን አትዩ። አምላካችሁ የታመነ ነው። የሚሰራ አምላክ ነው። የሚለውጥ አምላክ ነው። የሞተውን የሚያስነሳ ነው። ሽባውን የሚተረትር ነው። የሆነ ሰው አገናኝ ሆኗል። ዛሬ አገናኝ ሆኗል። መሃል የገባ ሰው አለ። መሃል የገባ በችግር መሃል የገባ በጥያቄ መሃል የገባ የሚገርም ነው። እነዚህ አራት ሰዎች ብሪጅ ናቸው። ሰሪውንና ስራውን የሚያገናኝ የሆነ ሰው እዚህ ጋር ተፈጥሯል። በቃ እመኗ። ስራውንና አሰሪውን ታገናኛለሽ በሏት። እስቲ ያጠግባለ ከገባችሁ ያልኩት ከገባችሁ፣ ካልገባችሁ አትበሉ።
ስራው አለ፣ ሰሪው አለ። እኛ እናገናኘዋለን። እኔ ይሄን አምኜ ወስጃለሁ። አገናኛለሁ። ታገናኛለህ፣ አንተ ታገናኛለሽ። አንቺ አሁን ሰፈር ስትሄጂ የሆነ የሞተ ሰው ካለ አንቺ የጌታን ስራና ስራውን ታገናኛለሽ። አንድ ሰው አሜን ይበል ባካችሁ። በሄዳችሁበት ቦታ መፍትሄ አድርጋችሁ እጃችሁ የጫናችሁበት ሰው ይፈወስ። እናንተ በሄዳችሁበት አጋንንት አይቁም። በታክሲ ውስጥ በመኪና ውስጥ ስትሄዱ፣ ስራ ቦታ ስትሄዱ አጋንንት የያዛቸው በቀን አረፋ እያደፈቃቸው ይውደቁ በኢየሱስ። እግዚአብሔር ይሄን ያደርጋል። ጮክ ብላችሁ አሜን በሉ። ይሆናል። እንዲህ አለኝ ጌታ፣ ስራውንና ሰሪውን አገናኛለሁ ብሎኛል። አገናኛለሁ አለኝ። አገናኛለሁ። ይሄ አካባቢ ታውቃላችሁ፣ ታያብታላችሁ። እግዚአብሔር እንደሱ ያደርጋል። ስራ አለ፣ ሰሪው አለ። መሀልኛ ብሮከር ነን፣ እናገናኛለን። ኢየሱስ ያድናል። እኔ ይሄ ቃል ስናገር ይሄ ለዚህ ጉባኤ የሰጠኝ ቃል አገናኞች አሉ አለኝ። አገናኞች በቃ በጣም ይገርም። አገናኝ ከሌለ እኮ ቤት አትገዛም፣ ምንም እኮ ማድረግ አትችልም። እነዚህ ደላሎች የሚባሉ በቃ ያቀሉላችኋል አይደል? የሆነ የእግዚአብሔር ስራ የሚያቀሉ ሰዎች እዚህ ቦታ ላይ አሉ። አንድ ሰው ለምን አሜን አይልም? የሆነ ስራ የሚያቀሉ የእግዚአብሔርን ስራ የሚያሳልጡ ሰዎች በዚህ ጉባኤ አሉ። ዘማሪዎች አሉ፣ የተቀቡ ነቢያት አሉ፣ ሐዋርያት አሉ፣ ወንጌላውያን አሉ። አንድ ሰው የገባው አሜን ይላል። ሃሌሉያ! የጌታ መንፈስ በኃይል አለ። ታውቃላችሁ፣ እናገናኛለን አሉ። እነዚህ አራት ሰዎች እኛ ነን በሉ። እኔ ነኝ በሉ። በቃ ቁረጡ፣ ዛሬ ቁረጡ ለማድረግ። የሚገርመው ይሄን ብዬ ያልኩ ይሄ ግድ የላችሁ እቺን ብቻ ልናገር። እውነቴ ነው፣ ጨርሻለሁ። እና እነዚህ አራት ሰዎች ይገርማቸዋል። ይሄን ብቻ ከሰማችሁኝ ይበቃኛል። ለዚህች ቤተክርስቲያን የሚጠቅም መልእክት ነው የምናገር። ይሄ መልእክት ነው ለቤተክርስቲያን ነው። ይሄ መልእክት ለዚህ ቤተክርስቲያን ይወላችሁ። እርግጠኛ ሁኑ። እነዚህ አራት ሰዎች ይሄን ሽባ ይዘው ሲመጡ ተጣቧል አይደል? ቦታው የሚገባ አይደል? ተዘግቷል። እኔ ብሆን ምክንያት አግኝቻለሁ ለመመለስ። በቃ ብጠየቅ እኔ ምን ላርግ ነው ይወላችሁ። የእምነት ሰዎች ምን ላርግ አይሉ፣ ቀዳዳ አላቸው የሚገቡበት አለ። የሆነ ሰው በዚህ ቤተክርስቲያን ቀዳዳ ፈልጎ የሚገባል። ቀዳዳ ፈልጎ ትንሽ ካየ የሚገባ ወደ ኋላ የማይመለስ። እስቲ እንዲበሉ ወደ ኋላ አልመለስም በሉ። ወደ ኋላ አልመለስም። እግዚአብሔር ነገሮችን እስኪለውጥ ወደ ኋላ አልመለስም። ማንም ቢያወራ፣ ማንም ቢያጣብብ፣ ማንም ቢያጨናንቅ ለኔ መንገድ አለው። ለሆነች ሴት መንገድ አለው። አሜን። ለሆነ ወንድም መንገድ አለው። እግዚአብሔር መንገደ ብዙ ነው አምላክሽ። መንገደ ብዙ ነው አምላክ። አጠገባችሁ ያለውን ሰው እንዲበሉት እግዚአብሔር መንገደ ብዙ ነው በሉት። መንገደ ብዙ ነው፣ አያልቅበትም። ለሚያምኑ ሰዎች መንገድ ብዙ አለ። ምን ጣራ ይታያል እንዴ? ምን ብላችሁ ጣራ ታያላችሁ? ምን እንዴት ተብሎ ጣራ እንደው ማሰብ ማትችሉ ጣራ ነድዬ የሚል ነገር ራይ የሌለው ሰው ራይ ያለው ሰው ካልሆነ በስተቀር የሆነ በነገሩ የተቃጠለ ሰው ካልሆነ እንዴት ብሎ ጣራ ያለ? በቃ እኔ ይኸውልህ ፓስተር ጣራ ታያለ። በቃ ቅኔው ከገባችሁ የማይታይ ነገር የሚያዩ ሰዎች ይነሳሉ እዚህ ቦታ። የማይታይ በቃ ሰው የማያየው የሆነ አፖስትል ያላየው የሆነ ሐዋርያ ወንጌላዊ ያላየው ይሄ ሰው የሚያየው ነገር ይመጣል። አንቺ የምታዩ ነገር ይመጣል። አሜን በሉ። አካ ግርግር አንፈጥርም። ሰዎች በገቡበት አንገባም። እግዚአብሔር ላንቺ መንገድ አለ። ማንም ባልገባበት መንገድ ትሄዳለች ብሎኛል። ኢየሱስ ያድናል። አንጋፋምኛ አንጨናን። መንገድ አለው እግዚአብሔር። ሰው የማያጨናንቀው ቦታ አለ። እባክህ መንገድ ተዘጋብኝ አትበል። እግዚአብሔር ብዙ መንገድ አለ። መንገድ አለኝ አለኝ ጌታ። ይሄው የጌታ መንፈስ ወደ እኔ እየመጣ መንገድ አለኝ። መንገዴ ብዙ ነው። ልጆቼን የምደርስበት መንገድ አለ። የምነካበት መንገድ፣ የማስወጣበት የማስገባበት መንገድ አለኝ። አንድ ያመነ ሰው አሜን ይበል። እኔ ከአማኞች ጋር ነው ንግግሬ። የሚያምኑ ሰዎች አሜን ይበሉ። በቃ አለቀ እኮ። እነዚህ ሰዎች አዩ። ማየት በቂ ነው። ስራው እግዚአብሔር ነው። አንተ ማየት ለምን ይከብዳል? ማሰብ ለምን ይከብዳል? እግዚአብሔር $1,000,000 ይሰጠኛል ማለት ምንድነው የሚያማቸው አፋችሁ ላይ? ሰጪው እግዚአብሔር ነው አይደል እንዴ? ምሳሌ እኮ ነው። በኢየሱስ ስምና ስልጣን ይሰጣቸዋል። ይሄ ትንንሽ የሚያስብ መንፈስ ይወጋ በኢየሱስ ስምና ስልጣን። አምላካችሁ ትልቅ ነው። እኔ ትልቅ ላስብ ከሰጠኝ የፈለገውን። እኔ ግን ትንሽ አላስብም። አታሳንሹ እኮ ነው ያለው። በራሱ አሳንሳው እኮ ነው ዘይቱ የቆመው። ዛሬ ዘይቱ እንዳይቆም ትፈልጋላችሁ? አታሳንሱት። እስቲ ጮክ ብላችሁ አላሳንስም በሉ። አላሳንስም። ህልሜን አላሳንስም። ለምን አሳንሳለሁ? እሱ ይችላል።
የኬንያን ቪዛ የሰጠ ጌታ የአሜሪካን አይሰጥም? እኔ አምነዋል እሱ ሲያደርግ ስላየሁ እና ይሄ ለቸርች መልእክት ነው። ስሙ ይበለም። የሚገርማችሁ ያየው አንድ ሰው እርግጠኛ አራቱን በአንድ አንድ ያያሉ እንዴ? አራት ሰው እንዴት አንድ ነገር ጣራ ይላል እንዴ? አራት ሰው በአንድ ላይ ስላሴ ካልሆነ አብ ወልድ መንፈስ ቅዱስ ካልሆነ እኩል ሊያስቡ አይችሉም። እርግጠኛ ሆኜ መናገር እችላለሁ። እዚህ ጋር አንዱ ሰው ነው ያሰበው ያየው። ለምን ጣራ አንነድልም ማለት? ከዛ ሌሎቹ እንዲህ አላሉ። ኧረ ይሄ አብዳል እንዴ ጣራ ትላለህ እንዴ? ሰውየው እንዶ መጥቶ ቢዘንስ ጣራ ፈርስ ቤቴን ልታሸጠኝ ነው በኋላ አፍርሽ አላሉም። እነሱ የእምነት ሰዎች ምክንያት አያበዙ። ዛሬ የሆነ አማኝ ተነስቷል እዚህ ቦታ። የሆነ አማኝ የሚሰራ ወደ ኋላ የሚጎትት አይደለም፣ አብሮ አሜን የሚል ከዚህ ጉባኤ ራእይ ጋር አሜን የሚል ሰው አሜን ይበል በኢየሱስ ስም። ናዘ የምትጎትቷት ነው። በርታ ሂድ፣ እኛም ካንተ ጋር ነን በሉ። ታውቃላችሁ የማይሰራ ስራ ይሰራል። ይሄ ለቤተ ክርስቲያን መልእክት። አብራችሁ ቁሙ። አራቱም ተስማሙ፣ እንዳለን አሉ። ራእዩ አንድ ሰው ነው፣ አራቱም ቆሙ። ችግራችን አራት ራእይ ነው አንድ ቦታ ያለ፣ አራቱም አራት ያለ። ከዛ በኋላ እሱ ያየው ሲል ይሄም አየው ይላል፣ ይሄም አየው። የቱን እንይ? ሰው ግራ ይገባል። ለዚህ ነው ቪዥነሪ የሚያስፈልግ። እኔ በቪዥነሪዎች አምናለሁ፣ አብሬያቸውን በመቆም አምናለሁ። የሚያዩ ሰዎች ካሉ ደግፏቸው፣ አይዞ በርታ ቀጥል በሏቸው። ይሄው ፓስተር መጣው አይደለ በለው አለኝ፣ ይሄ ቤት ነው አለኝ። አይ እንደሱ ነው። ሰፖርት አድርጉ። አጠገባችሁ ያለው ጥሩ ነገር ካያችሁበት ሂድ ቀጥል። ይሄው የሴት ፓስተር አላችሁ፣ የሌላችሁ ነገር የለም። ምጥ እኮ ነው አንድ ፓስተር ለመሾም። ትክክል ነገርን የሚነድሉ ሰዎች ከዚህ ቦታ ይነሳል። ትክክል የሚሉት የሚሆንላቸው እንዲህ ነው ካሉ ይሆናል። አንድ ሰው ለምን አሜን አይልም? የዛሬ ዓመት ትወልጃለች ካሉ የዛሬ ዓመት የምትወልድ የሆነ ሰው ዛሬ ታሪኩ ተለውጣል በኢየሱስ ስምና ስልጣን። እና መስክሩ እና ተጋገዙ፣ ተያያዙ። በቃ ቦታው ላይ ነው። ነደሉት፣ ጣራውን ያወረዱት። ምንድን ነው የሚለው ቃሉ ትዝ ይላችኋል? አንፏቀቁት አይደል? የሆነ ሰው እርዱኝና ጌታ ጋር ጣሉት አለ። ቀጥታ የነደሉት ቦታ ኢየሱስ ያለበት ቦታ። በቃ የሆነ ኢየሱስ ጋር የሚወድቅ ነገር አለ። ኢየሱስ ኤግዛክትሊ ኢየሱስ ጋር ባለ ጉዳዩም የሚገናኝበት ቦታ አሁን ነው በኢየሱስ ምን አሰጠ። በቃ አለቀ። ጌታ ምን አለ? እምነታችሁ ድኖታል። አለቀ። ሰውየው ወጣ። እኔ አንድ ነገር ይሆናል ዛሬ። ጣራው ተነድሏል አይደል? ዛሬ የሆነ ሰው የተያዘበት የተከለለበት ነገር ተነድሎለት። አሜን። እስኪ ጮኻችሁ አሜን በሉ። አሜን። ቆመን እንጸልይ።